ዋይ ዜማ ዘሰማይ ኩበ ሰማይ ዓለም ዝውስን ኣብ ዓለም ተወሲኑ ዘይነብር ንዓለም ወሲኑ ዘንብር ቅድሚ ዓለም ዝነበረ ኣብ ማእከል ዓለም ዘሎ ነዚ ዓለም እዚ እውን ኣሕሊፉ ዝነብር ኣምላኽ ኣቦታትና ኣና እውን ኣምላኽ ቅዱስ እግዚኣብሔር ነቲ ዝገበርናዮ ነቲ ዝሰራሕናዮ ኩሉ ከይቆፀረ ከይፀብፀበ ነዚ ግዜ እዚ ኣብ ልዕሊ ዕድሜና ከም ዓብይ ሽልማት ወሲኹ ናብዛ ሰዓት እዚኣ ስለ ዘብፅሐና ኣምላኽ ኣቦታትና ንሕና እውን ኣምላኽ ቅዱስ እግዚኣብሔር ተዘሪቡ ስለቲ ዘይውዳእ ውህብትኡ ኩሉ ሽሙ ዝኸበረን ዝተመስገነን ይኹን። ሽሙ ዝኸበረን ዝተመስገነን ይኹን። እሺ ሎማዓንቲ ኣብ ዝሓለፈ ግዜና ካልኣይ መፅሓፈ ዜና መዋዕል ዳህሲስና ወይ ድማ ተመልኪትና ነርና ካብ ዜና መዋዕል ቀፂሉ ንረኽቦ መፅሓፈ ሄኖክ እዩ ክኸውን ከም ናይ መፅሓፍ ቅዱስ ተራ ወይ ከዓ በቲ ናይ 81 ዝብል መፅሓፍ ቅዱስ ተራ መሰረት ዜና መዋዕል ምስ በለ መፅሓፈ ኩፋሌ እዩ ዝብል ካብኡ ቀፂሉ መፅሓፈ ሄኖክ እዩ ዝርከብ ንምንታይ ዳ ኢና ሎማዓንቲ መፅሓፈ ሄኖክ ክንምሃር ክኢልና እንድሕር ኢልና መፅሓፈ ኩፋሌ ኣብ ዝሓለፈ ግዜና ወይ ድማ ኣብቶም ናይ ሕጊ ክፍሊ ኢልና ናይ ሙሴ መፅሓፍቲ ክንምሃር እንተለና ካብ ኦሪት ዝተወሰደ ዝተኸፈለ መፅሓፍ ስለ ዝኾነ ምስቶም ናይ ሕጊ ክፍሊ ዝኾኑ መፅሓፍቲ ደሚርና ኣብ ዝሓለፈ ግዜና ወይ ድማ ርኢናዮ ነርና ማለት እዩ ምዕራፍ 2 ሎማዓንቲ ንሪኦ ድማኒ ካብቶም ናይ ታሪክ ክፍሊ ሓደ ዝኾነ መፅሓፍ ሄኖክ ኢና ክንርኢ ግዜ እንተሃልዩና ፀሎተ ምናሴ እውን በዚ ርኢና ክነጠናቅቕ ኢና ማለት እዩ። ስለዚ እግዚኣብሔር ኣምላኽና ኣቐዲሙ ጉባኤ ናይ ኣቦታትና ከም ዝባረኸ ኩሉ ሕዚ እውን ኣብ ማእኸልና ተረኺቡ ጉባኤና ንኽባርኽ ንኩላህና ድማ ነቲ ዝመሓላለፍ ቃሉ ንሰምዐሉ ነስተውዕለሉ ብሩህ ዝኾነ እዝነ ልቡና ንኽዕድለና ናይ ቃሉ ናይ ምስጢሩ በሪ ክኸፍተልና እውን ቅዱስ ፍቃዱ ይኹን። መጀመርያ ግን ድምፀይ እኒሀ ድዩ ይስማዕ ኣለኹ ዶ? እዋ ይስማዕ ኣሎ እዩ መምህር። ብጣዕሚ ፅቡቕ ምናልባት ናብዚ ናይ ሎማዓንቲ ቅድሚ ምእታውና ኣብ ዝሓለፈ ግዜና ዝረኣናዮ ንምስትዋስ ዝኣክል እዩ ኣብ ዝሓለፈ ግዜ ካልኣይ መፅሓፈ ዜና መዋዕል ርኢና ነርና ኢና ዜና መዋዕል ማለት ብዓርሱ እንታይ ማለት ከም ዝኾነ ወይ ድማ ዕለታዊ ሪፖርት ዕለታዊ ዜና ወይ ከዓ ዕለታዊ ተግባር ማለት ከም ዝኾነ ርኢና ነርና ኢና ካልኣይ መፅሓፈ ዜና መዋዕል 36 ዝኣኽሉ ምዕራፋት ዝወነነ መፅሓፍ ከም ዝኾነ ኢሉ ድማ ነዞም 36 ምዕራፋት እዚኣቶም ብ4 ዓበይቲ ክፋላት ከፊልና እውን ርኢናዮ ነርና ኢና ማለት እዩ። ሕጂ ምናልባት 4ቲኦም ዓበይቲ ክፋላት ክንዝርዝሮም ሰዓት እውን ስለ ዝግድበና ንምስትዋስ ዝኣክል እየ ንድሕሪት መሊሰኩም እምበር ናብቲ ናይ ሎማዓንቲ ኢና ክንከይድ ማለት እዩ። ሎማዓንቲ እንሪኦ ድማኒ ከምቲ ኣቐድም ኣቢለ ዝነገርኩኹም መፅሓፈ ሄኖክ ኢና ክንርኢ ግዜ እንተሃልዩና እውን ፀሎተ ምናሴ እውን ንሪኦሉ መንገዲ ክህሉ እዩ። ስለዚ ናብቲ ቃል ብቃል ዝነግረና ወይ ከዓ ናብቲ ፅሑፍ ክንከይድ እንተለና ሄኖክ መን እዩ? መፅሓፍ ሄኖክ ከ ኣየናይ እዩ? ናብ ዝብል
ቅድሚ ምኻድና ዝተጻሒፉ ዘሎ ክነንብቦ ኢና። መጽሓፍ ሄኖክ ካብ ኣዳም ጀሚሩ እንትቁፀር 7ይ ትውልዲ ብዝኾነ ሄኖክ ዝተጻሕፈ 42 ምዕራፋት እውን ዝወነነ መጽሓፍ እዩ። መጽሓፍ ሄኖክ ካብ ኣዳም ጀሚርና ክንቆጽር እንተለና ኣዳም ሴት እናበልና ክንቆጽር እንተለና ኣብ መበል 7ይ ትውልዲ እንረኽቦ ሄኖክ ወዲ ያሬድ ዝጸሓፎ እንትኸውን 42 ምዕራፋት ዝሓዘ መጽሓፍ እዩ። ስለዚ ብመሰረት ኣቆጻጽራ ቤተ ክርስቲያንና መጽሓፍ ሄኖክ መዓዝ ተጻሒፉ ክንብል እንተለና ቅድሚ ልደት ጎይታና ኢየሱስ ክርስቶስ ከባቢ 4014 ዓመተ ዓለም ኣከባቢ ከም ዝኾነን ጸሓፊ እውን ሄኖክ ከም ዝኾነ ድማ ይእመነሉ ማለት እዩ። ስለዚ መጽሓፍ ሄኖክ ከምኡ እውን እንታይ ብዛዕባ እንታይ እዩ ዘውግዕ ወይ ከዓ ዝናገር ክንብል እንተለና ከምኡ ድማ ይብል እዚ መጽሓፍ እዚ ወይ ከዓ መጽሓፍ ሄኖክ ነዞም ዝስዕቡ ትምህርትታት ኣብራህሪሁ ዝርከብ ኣብራህሪሁ ዘቕርብ መጽሓፍ እዩ። ንሳቶም እውን ይብል ኣብዚዩ ክሳብ 5 ነገራት ኣለዉ። መጽሓፍ ሄኖክ ዋና ትኹረት ገይሩ ዘዘንትወልና ወይ ከዓ ዘቕመጠልና ማለት እዩ። ብመጀመርያ ግን ኣብዚ ክንሪኦ ዘለና ነገር እንታይ እዩ? መጽሓፍ ሄኖክ ኣብቲ 81 ብዝብል ዝተሓተመ መጽሓፍ ቅዱስ ኣብኡ እዩ ዝርከብ እምበር ኣብቱ ናይ 66 ወይ ከዓ ኣብቲ ዓለም ዝተስማዕማዓትሉ ዲና ክንብሎ ወይ ድማ ኣብተን ኣብያተ ክርስቲያናት ኣሃት ኣብያተ ክርስቲያናት ወይ ድማ ኦሪየንታል ኣብያተ ክርስቲያናት እንብለን ኣብተን ንሳተን ተስማዕሚዐናሉ ዘለዋ መጽሓፍ ግን የለን ማለት እዩ። ኣብዚ 81 ዝብል እውን ኣብዚ ናይ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኢሉ እውን ኣብ ዓድና ዘሎ ከምኡ እውን ኣብ ኤርትራ ቤተክርስቲያን ጥራይ ከም ዝርከብ ይእመነሉ ማለት እዩ። ምክንያቱ ኣብቲ 81 ዝብል መጽሓፍ ካብዘን ኣብያተ ክርስቲያናት እዚኣተን ወፃኢ ብዙሕ እውን ክሳብ ክንድኡ ተቐባልነት ከም ዘየብሉ እዩ ጽንዓታት እውን ዘመልክት ንረኽቦ ሓበሬታ እውን ከምኡ እዩ ማለት እዩ። ስለዚ ዋላ ኣብዚ እውን እንተኾነ ወይ ከዓ ኣብዛ ቤተ ክርስቲያን እዚኣ እውን እንተኾነ እቲ መጽሓፍ 81 መጽሓፍ ተባሂሉ ይጽዋዕ። ግን ናይ ቀኖና መጽሓፍቲ ተወሲኾም እዮም 81 ኮይኑ ማለት እዩ። ኣብ ብሉይ ኪዳን 7 ናይ ቀኖና መጽሓፍቲ ኣለዉ። ኣብ ሓድሽ ኪዳን 8 ናይ ቀኖና መጽሓፍቲ እውን ኣለዉ ማለት እዩ። ስለዚ እቶም ናይ ሓድሽ ኪዳን እኳ ገና ንቅድሚት እውን ንመጾም ወይ ከዓ ንረኽቦም ስለ ዝኾኑ ሽዑ ኣብቲ ቦትኡ እውን ንዘራረበሉ ወይ ከዓ ንምሃሮ እዩ ክኸውን። ካብቶም ናይ ብሉይ ኪዳን ናይ ቀኖና መጽሓፍቲ ግን ሎሚ ካልኣይ ኢና ረኺብና ዘለና። ምክንያቱ ኣብ ዝሓለፈ ስለ መጽሓፈ ኩፋሌ ብዝተወሰነ መልክዑ ዳሃሲስና ነርና። ስለንታይ ከም ዘውግዕ ትሕዝትኡ እንታይ ከም ዝኾነ ሕፅር ብዝበለ ብዛዕባ መጽሓፈ ኩፋሌ ርኢና ነርና ኢና ማለት እዩ። ስለዚ ኣብዚ እውን እንታይ ኣኽብለኩም ደልየ መጽሓፈ ሄኖክ ካብቶም ናይ ብሉይ ኪዳን ናይ ቀኖና መጽሓፍቲ ሓደ እዩ ማለት እዩ። ስለዚ ስናፍቲ ትሕዝትኡ ክንከይድ እንተለና ቀዳማይ ብዛዕባ ጎይታናን ብዛዕባ ጎይታናን መድሓኒትናን ኢየሱስ ክርስቶስ እውን ይዛረብ ወይ ከዓ ኣቐሚጡልና ንረክብ ኢና መጽሓፍ ሄኖክ ስለቲ መሲሕ ስለቲ ክመጽእ ዘለዎ መሲሕ እናበለ ብጣዕሚ
ስፍሕ ብዝበለ ኣቐሚጡልና እውን ንረክብ ኢና። ቀፂሉ ብዛዕባ ናይ ብፍላይ እዚ ናይ ፀሓይ ወርሒ ዝተፈላለዩ ናይ ፀሓይን ወርሕን ዘለዉ ዑደት ወይ ከዓ ዙረት ዙረት ማለት ከምቲ ንሕና ንብሎ ካብ ገዛ ናብ ገዛ ምዝዋር ኣይኮነን ዑደት ካብቲ መውፅኦም ወፂኦም ካብ ብምዕራቢኦም ወይ ከዓ ቦት ዝኣትውሉ ክኣትዉ ከለዉ እቲ ንሶም ብዛዕባ ናቶም ዑደት ወይ ከዓ ዙረት መፅሓፈ ሄኖክ ይነግረና። ቀፂሉ ብዛዕባ ናይ ኣትክልትን እፅዋትን እውን ዕሙቕ ዝበለ ምስጢር ኣለዎ ማለት እዩ። ቀፂሉ ሳልሳይ ብዛዕባ ቅዱሳን መላእክቲ እውን ዋላ ኣብቶም ካልኦት መፅሓፍቲ ሽሞም ዘይተጠቕሰ ኣብ መፅሓፍ ሄኖክ ተጠቒሱ እውን ናይ መላእክቲ ናይ ቅዱሳን መላእክቲ ሹም ወይ ድማ ቅዱሳን መላእክቲ ስለ ቅዱሳን መላእክቲ ተገሊፁ ወይ ድማ ተፃሒፉ እውን እንረክብ ኢና ማለት እዩ። ኣብ መፅሓፍ ሄኖክ ብፍላይ ምዕራፍ 2 ጀሚርና ክነንብብ እንተለና እና ብዛዕባ ቅዱሳን መላእክቲ እውን ኣስፋሕ ኣቢሉ ይነግረና እዩ። ብዛዕባ ፃድቃንን ሓጥኣንን ብፍላይ ብዛዕባ ኣብ ናይ መወዳእታ ዝኸውን ፍርዲ ብዛዕባ ዕጫ ፃድቃንን ዕጫ ሓጥኣንን ኣብ መፅሓፍ ሄኖክ ኣስፋሕ ኣቢሉ እዩ ዝነግረና ማለት እዩ። ዋላ ካብ ምዕራፍ 1 ጀሚሩ እዩ ብፍላይ ናይ እዚ ኣቐሚጡልና ንረኽቦ። ኣብ ሓምሻይ እናቲ ናይ መወዳእታ ኣብ ግዜ ኖህ ዘጋጠመ ወይ ከዓ ዝነበረ ሓጢኣትን ዘስዓቦ መቕፃዕትን ብሰፊሑ ዝገልፅ ወይ ድማ ዘብራህርህ ዓብይ መፅሓፍ እዩ መፅሓፍ ሄኖክ እና ስለዚ ኣብዚ ብፍላይ ድማ ክንሕዞ ዘለና እንታይ እዩ ምክንያቱ ከምቲ ኩሉ ግዜ ንዘራረቦ እቶም ንምሃሮም መፅሓፍቲ ሕድሕድ ምዕራፎም ክንርድኦም ኣለና ኢልና እንተንሓስብ ወይ ተንላዓል ነርና ክሳብ ሎሚ ኦሪት ዘፍጥረት እውን ኣይመወዳእናዮን። ምክንያቱ ሕድሕድ ምዕራፍ ነናይ ባዕሉ ዓብይ መልእኽቲ ወይ ከዓ ቁም ነገር ስለ ዘለዎ እና መፅሓፍ ሄኖክ እውን 42 ምዕራፋት ዝሓዘ መፅሓፍ እንትኸውን ግን ቅልል ብዝበለ መንገዲ ወይ ድማ ንሕና ብቐሊሉ ኣብ ዝሃለና ሃሊና ኣብ ስራሕና ኮይንና ኣብ መንገዲ ኮይንና ኮታስ ኣፍታ ዝተፈላለየ ኣብ ናይ ሂወት ጉዕዞ ኮይንና ክንርድኦ ብንኽእል መንገዲ ኢና ንምሃሮ ዘለና ማለት እዩ። ጠቕላላ መፅሓፍ ሄኖክ ጥራይ እንተይኮነ ጠቕላላ እቲ መፅሓፍ ቅዱስ እና መፅሓፍ ሄኖክ እዛ ኩልያ ምዕራፍ ጠቕልል ኣቢልና በዚ ክንርድኦ ንኽእል ኢና ንምባል እዩ እቲ ዝዓበየ መልእኽቲ። ቀፂሉ ንእሽተን ምስ ሰዓትና እውን ንከይድ እዚኣ ርኢና ትምህርትና ናይ ሎማዓንቲ ክነጠቓልል ኢና ማለት እዩ። ቀፂልና ጸሎተ ምናሴ ጸሎተ ምናሴ ዝብል ዓርሱ ዝኸኣለ መፅሓፍ ከምቲ ሒዚ ረኣናዮ መፅሓፍ ሄኖክ ዝብል የብሉን። ጸሎተ ምናሴ ኣበይ ኢና ንረኽቦ እንድሕር ኢልና ግን ኣብ ካልኣይ መፅሓፈ ዜና መዋዕል ምዕራፍ 33 ካብ ቁፅሪ 14 ጀሚሩ ክሳብ ቁፅሪ 26 ኣከባቢ ብፍላይ ክሳብ መወዳእታ እውን ክንሪኦ ከለና ብደንቢ ናይ ምናሴ ንጉስ እስራኤል ወይ ከዓ ንጉስ ይሁዳ ዘቕረቦ ጸሎት ብሓፂሩ ብፍላይ ካልኣይ ዜና መዋዕል ምዕራፍ 33 እታ ምዕራፍ 33 ኩላ ክነንብባ እንተለና ስለ ናይ ምናሴ ንጉስ ይሁዳ ካፍ ቅድሚ ምንጋሱ ወይ ድማ ቅድሚ ንግስንኡ ካብ ዘሎ ታሪክ ጀሚሩ ክሳብ መወዳእታ ሂወቱ ዘሎ ታሪኹ ተፅሒፉ ኢና ንረኽቦ ማለት እዩ። ስለዚ እንታይ ንምባል የደልየ ሎማዓንቲ እዚኣ ፍልይ ኣቢልና ንሪኣ ዘለና ንምንታይ እዩ ብስሩ እውን ኣብቲ መፅሓፍ ቅዱስ ተፈልያ ጸሎተ ምናሴ ተባሂላ ናይ ባዕላ መፅሓፍ የብላን ግን ኣብ ዝተፈላለየ ክንከድ ከለና ናብ ዳዊት ክንከድ ከለና ንረኽቦ ኢና። ዝተፈላለዩ ናይ ቤተክርስትያን መፅሓፍቲ ክነንብብ እንተለና እውን ጸሎተ ምናሴ ተባሂሉ ምስቶም ናይ ካልኦት ነቢያት ዘለው ጸሎት እውን ተሓዊሱ ንረኽቦ ኢና ማለት እዩ። ስለዚ
እዚ ከምዚ ክኾነሉ ዋና ዝኸኣለሉ መንገዲ ግን ብዋናነት እንታይ እዩ? ምናልባት ጸሎተ ምናሴ ሕዚ ንዘለና ትውልዲ ነቲ ቀፂሉ ዝመጽእ ትውልዲ ኣዝዩ ክምህር ዝኽእል ብጣዕሚ ዓብዪ ዛዕባ ወይ ከዓ ዓብዪ ቁም ነገር ዝሓቆፈ ብንእሽተይ ቁፅሪ ዝተወሰነ መልእኽቲ ዝሓዘ ስለ ዝኾነ እዚ ንዓና ንክንጥቀመሉ ኢሉ እውን ሂወትና ንክንፍትሸሉ ግምት ተገይሩሉ ከምዚ ገይሩ ንክንውሕጦ ተፈትፊቱ ዝቐረበልና መልእኽቲ እዩ ማለት እዩ። ስለዚ መጀመርያ ምናሴ ማለት እንታይ ማለት እዩ ክንብል ከለና መረስዒ ወይ ከዓ መጽናዕንዒ ማለት እዩ ምናሴ ማለት። ስለዚ ምናሴ ኣብ ቁፅሪ ነገስታት ይሁዳ ዘሎ ወዲ ንጉስ ሕዝቅያስ እዩ ይብል። ካልኣይ ነገስት ምዕራፍ 20 ከይድና ንረኽቦ ኢና። እዙ ናይ ጸሎት መጽሓፍ እዙይ ምናሴ ባዕዲ ኣምልኾ ወይ ከዓ ካልእ ኣምልኾ ማለት እዩ ካብ እግዚኣብሔር ወፃኢ ዝኾነ ካብ ኣምላኽና ወፃኢ ዝኾነ ኣምልኾ ተኸቲሉ ካብ ኣሞራውያን ወይ ከዓ ካብ ኣህዛብ ንላዕሊ ሓጢኣት ምስ ሰርሐ ብቁጥዐ እግዚኣብሔር ናይ ኣሶር ንጉስ ማሪኹ ናብ ባቢሎን ምስ ወሰዶ ዝጸለዮ ጸሎት እዩ። ካልኣይ መጽሓፈ ነገስት ምዕራፍ 21 ቁፅሪ 1 እስካብ 8 ዘሎ ከምቲ ኣቐድመ ኣቢለ ዝነገርኩኹም እውን ካልኣይ መጽሓፈ ዜና መዋዕል ምዕራፍ 33 ካብ ቁፅሪ 1 ጀሚሩ ትንቢተ ኤርምያስ ምዕራፍ 15 ቁፅሪ 4 እንረኽቦ ኢና ማለት እዩ ብዛዕባ ምናሴ ማለት እዩ። ስለዚ ምናሴ ባዕዲ ኣምልኾ ተኸቲሉ ካብቶም ኣህዛብ ንላዕሊ ሓጢኣት ሰሪሑ ንእግዚኣብሔር ምስ ቆጥዖ ብናይ ኣሶር ንጉስ ተማሪኹ ናብ ባቢሎን ኣብ ዝተወስደሉ ወይ ከዓ ኣብ ዝተማረኸሉ ግዜ ዘቕረቦ ጸሎት እዩ ጸሎተ ምናሴ እንብሎ። ስለዚ እግዚአብሔር ድማ ይብል ብፍጹም ሓዘንን ብፍጹም ልመናን ብፍጹም ልቡ ናብኡ ተመሊሱ ምስ ረኣዮ ናብኡ ማለት ናብ እግዚአብሔር ማለት እዩ ናብ እግዚአብሔር ተመሊሱ ምስ ረኣየሲ ምሕረት ገይሩሉ እንደገና ካፍታ ተማሪኹላ ዝነበረ ባቢሎን ካፍታ ኣቲዋ ዝነበረ ኢድ ጸላእቲ ነፃ ኮይኑ ናብ ኢየሩሳሌም ንኽምለስ እግዚአብሔር ገይርዎ እዩ ማለት እዩ። ስለዚ ነቲ ህዝቢ እውን ንእግዚአብሔር ንከምልኹ ኣዘዞም ይብል ነቶም ህዝቢ እውን ማለት እዩ። ነቶም ህዝቢ እውን መን እዩ ምናሴ መጀመርያ ናይ ኣህዛብ መንገዲ ናይቶም ዘይኣምኑ መንገዲ ምስ ተኸተለ ምናሴ ካፍቶም ኣብ ይሁዳ ወይ ከዓ ማለት ይሁዳን እስራኤልን ብቐዳማይ ፈላሊና ስለ ዝረኣናዮም ንኸይተሓዋወሱና ይሁዳ ዝብለኩም ዘለኹ ምክንያቱ እቲ ደቡባዊ ክፍሊ ዝነበረ ይሁዳ ብዝብል ሹም ወይ ከዓ መፀውዒ ስለ ዝፅዋዕ ማለት ኢና ካፍቶም ኣብ ይሁዳ ዝነገሱ ነገስታት 20 ነገስታት ብዝበለፀና ብዛዕበየ ሓጢኣት ዝገበረ ንጉስ እንተሃልዩ ምናሴ እዩ። ምክንያቱ ንሱ ካብ ናይ ኣቦኡ መንገዲ ካብ ናይ ሕዝቅያስ ወፂኡ እተን እግዚአብሔር ዝምለኸለን ዝነበራ እተን እግዚአብሔር ኣምልኾ ዘቕርቡለን ዝነበሩ መስገዲ ወይ ከዓ ምኩራባት ዝሰግዱለን ናይ ኣምልኾ ስግደት ዘቕርቡለን ዝነበሩ ንኩለን ኣፍሪሱስ ናይ ጣዖት ኣምልኾ የስፋሕፊሕለን ነይሩ። ካብዚ ሓሊፉ መቸም ኣብ ዝሓለፈ ግዜና እውን ከም ዝረኣናዮ እስራኤላውያን እንስሳ ይስውኡ ነይሮም መስዋዕቲ ናብ እግዚአብሔር ከቕርቡ እንተለዉ እንስሳት እዮም ይስውኡ ነይሮም። እዚ ምናሴ ዝተባህለ ሰብ እዚ ግን ክሳብ ወዱ ብሓዊ ኣቃፂሉ ንጣዖት መስዋዕቲ ኣቕሪቡ እዩ። ሕይስ ረኣይዎ እሞ ሓደ ግዜ ኣብ ልዕሊ ሓጢኣት ምውሳኽ እቶም ንእግዚአብሔር መስዋዕቲ ዝቐርቡ ዝነበሩ እንስሳት ኮ ንጣዖት ኣቕሪብዎም እዩ። ካብዚ ንላዕሊ ሓጢኣት ኣይነበረን ኣብ ልዕሊኡስ ደቁ ከዓ እስካብ ዝስውእ
ኮይኑ ማለት እዩ። ስለዚ እዚ ናይ ምናሴ ጸሎት መጽሓፍ እዚ ኣቆጻጽርኡ ምስ ካልኣይ ዜና መዋዕል ተደሚሩ እዩ ዝቁጸር። ምክንያቱ ድማ ይብል ኣብ ካልኣይ ዜና መዋዕል 33:18 ምናሴ ወዲ ሕዝቅያስ ከም ዝጸለየ ስለ ዝናገርን ናይ ሓሳብ ውህደት ስለ ዘለዎ ምሱ ካልኣይ መጽሓፈ ዜና መዋዕል ተደሚሩ ይቁጸር ማለት እዩ። ብሓፈሻ ኣብ መወዳእታ ግን ጸሎተ ምናሴ ብሓደ ምዕራፍን ብ13 ቁጽርን ጥራይ ዝተወሰነ ንኡስ ጽሑፍ እዩ። ኣየናይ ጸሎተ ምናሴ ማለት ስለዚ ካብዚ ብዙሕ ግዜ እንታይ እዩ ነትርፎ ነገር ብዙሕ ኣለይ ብቁም ነገር ዓይኒ እንድሕሪናዮ ምናሴ መጀመርያ ኣብ ይሁዳ ን55 ዓመት ዝነገሰ ንጉስ እዩ። ብጣዕሚ ነዊሕ ግዜ ወሲዱ ዝነገሰ ልዕሊ በዓል ዳዊት ማለት እዩ። በዓል ዳዊት በዓል ሰሎሞን 40 ዓመት እዮም ነጊሶም። ምናሴ 55 ዓመት እዩ ነጊሱ እና ኣብ ዘመን እዚ ውሽጢ እዩ ብሓጢኣት ተጨማሊቑ ባዕሉ ክጽሊ ከለፍቲ ጸለቱ ብቁጽሪ ልዕሊ ሓሸዋ ባሕሪ ዝኾኑ ሓጢኣት ሰሪሐ እየ እሞ ንዓይነ ባርያኻ ይቕረ በለኒ። ብጣዕሚ ደስ ዝብል ሓደ ዝተናገሮ እንታይ እዩ እግዚኦ ጎይታ እግዚኣብሔር ንስሓ ዝፈጠርካ ንጻድቕ ኣይኮነን፣ ነስሓ ንጻድቕ ኣይተፈጥረን፣ ነስሓ ንሓጥእ እዩ፣ ነስሓ ነቱ ዝተጋገየ፣ ነስሓ ነቱ መንገዱ ስሒቱ ዘግለሰ ናብ መንገዱ ንክምለስ ኢኻ ፈጢርካዮ እሞ ንዓይነ ባርያኻሲ ጽን ኢልካ ስምዐኒ እናበለ ብጣዕሚ ውሽጥኻ ዝፍትሽ ወይ ከዓ ውሽጥኻ ዝቁርቁር ቃላት ገይሩ ንእግዚኣብሔር ክልምኖ እንተሎ ኢና ንርኢ ማለት እዩ። ስለዚ ብፍላይ ካብ ጸሎተ ምናሴ ንምሃሮ ነገር እንድሕር ደኣ ሃልዩ ብዋናነት እንድሕር ደኣ ተነሲሕና ናብ እግዚኣብሔር ደኣ እንድሕር ተመሊስና እግዚኣብሔር እዚ ምሕረቱ ዘይውዳእ ኣምላኽ ይቕሬትኡ ዘይሃልቕ ኣቦ ከም ዝኾነ ኢና ንምልከት ማለት እዩ። ስለዚ ኣብዝዩ ክንሕዞ ዘለና ሓደ ግዜ ሓጢኣት ንክንሰርሕ ኣይኮነን መጽሓፍ ቅዱስ ዘደፋፍረና ዘሎ ግን ብዝተፈላለየ መንገዲ መሲሉና ብዝወደቕናሉ ሸታሕ ብዝበልናሉ ኣጋጣሚ ግን ናብ እግዚኣብሔር እንድሕር ደኣ ተተመሊስና ብነስሓ ንሱ ይቕረ ከም ዝብለና ኣሚንና ንእግዚኣብሔር ብፍጹም ልብና ተመሊስና እንድሕር ለሚንናዮ ክሰምዐና ዝኽእል ክርህርህልና ዝኽእል ፍጹም ርህሩህ የዋህ ቅኑዕ ኣቦ ከም ዝኾነ እዩ ዝነግረና ዘሎ ማለት እዩ። ንለማዓንቲ ኣብዝዩ የኻለና እሞ ኣብ ዝቕፅል ግዜና እግዚኣብሔር ኣምላኽ ተፈቒዱ መጽሓፈ ዕዝራ ክንርኢ ኢና ማለት እዩ። ንለማዓንቲ ግን ኣብዚ ከኣኽለና ዝረዝሮ ግን ሕፅር ብዝበለ መልክዑ መጽሓፈ ሄኖክ እውን ልክዕ ከምቲ ሕጂ ክንበብ ዝጸንሐ ይመስል። ኣቲና እንድሕር ኣንቢብናዮ ካብቲ ሕጂ ዝሰማዕናዮ ካብቲ ሕዚ ዝረኣናዮ ንላዕሊ ብጣዕሚ ሰፊሕ ርድኢት ንክህልወና ይሕግዘና እዩ ብጣዕሚ ማለት እዩ። ኣብቲ ጸሎተ ምናሴ ንባዕሉ ካልኣይ ዜና መዋዕል ምዕራፍ 33 ብደንቢ እንመልከቶ እሞ ብደንቢ ምክንያቱ ሂወትና ዝሃንጽ ማለት ዝረሳዕናዮ ነገር ተሃልዩ እኳስ ንኽነስታውስ ዝሕግዝ ምዕራፍ እዩ። ስለዚ እንታይ ንምባል እዩ እቲ ብዳህሰሳ መልክዑ ንሪኦ ዘለና ትምህርቲ ንሕና ከዓ ግዜ ክንረክብ ከለና እተው ኢልና ጠቕላላ ሓሳቡ ንክንጭብጥ ጠቕላላ ሓሳቡ ንክንርዳእ
ክነንበበሉና ንምባል ዝኣክል እዩ ንሎማዓንቲ ኣብዚ እኸለና ኣብ ዝቕፅል ግዜና ከምቲ ዝበልክኹም መፅሓፈ እዝራ ክንርኢ ኢና እግዚኣብሔር ኣምላኽ በቲ ሰማዕናዮ ቃል ይባርከና ፀጋ ጎይታና ኢየሱስ ክርስቶስን ፍቅሪ እግዚኣብሔር ኣቦን ሕብረት መንፈስ ቅዱስን ምስ ኩልኻትኩም ይኹን ኣሜን ዋይ ዜማ ዘሰማይ